ሰላም ሰላም ቅዱሳን እንዴት አላችሁ? ሰላም ናችሁ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዛሬ ሶስተኛውን ክፍለ ጊዜ ለመስራት በፊታችኋለሁ። ማለት ወንድማችን ዮናስ ጎርፌ በምኩራብ ሾው ላይ በሰጠው ኢንተርቪ ሁለት ክፍለ ጊዜ ከኔ ጋር አብረን ቆይታ አድርገናል። አሁን ግን ሶስተኛውን ክፍለ ጊዜ መጨመር ስላለብኝ በዚሁ ሐሳብ ዙሪያ የእግዚአብሔርን ቃል ለማካፈል ነው በፊታችሁ ያለሁት። ጌታ የተመሰገነ ይሁን ለዘላለም። ሶስተኛውን ሐሳብ የምጨምርበት ምን ብዬ ነው? ያለ አድሎ ምንም ልዩነትን ሳናደርግ ስናገለግል ተሐድሶ ይሆናል በሚል ርዕስ ነው የምንነጋገረው እና ተሐድሶ የዘገየበትን እንደገና ደግሞ ተስፋ መቁረጥ እንደሌለብን በተሐድሶ ዙሪያ ያው ዶክተር ዮናስ ጎርፌ በሰጠው ሐሳብ መሰረት ተሐድሶ በታሪክ ተሳክቶ አያውቅም ብሏልና ያልተሳካበትን ምክንያቶች ነው የዘረዘረው። ነገር ግን የዘሩባቤል ልጆች ጀምረውታል እነርሱም ይፈጽሙታል ተብሎ ተጽፏልና የእግዚአብሔር እጅ የጀመረው ነገር ያልቃል፣ ይሳካል። እግዚአብሔር የተመሰገነ። ነገር ግን እንዳይሳኩ ያደረጉትን ነጥቦች በሚገባ ወንድማችን አብራርቷልና ያንን ሐሳብ ተጋርቼ በእግዚአብሔር ቃል ራሳችንን ማነጽና ማስተካከል እንዳለብን ነበር የተናገርኩት። ዛሬም ከዚሁ የቀጠለውን እናገራለሁ እና ያለ አድሎ ምንም ልዩነት ሳናደርግ ስናገለግል ምን ይሆናል? ተሐድሶ ይሆናል። ያለ አድሎ ማድረግ የለብንም። አንዱ ጌታ የሁሉ ጌታ ነው። እግዚአብሔር ለሰው ፊት አይቶ አያደላም የሚል ቃል በተለያዩ ቦታዎች ላይ ተጽፏል። ለምሳሌ በሮሜ መጽሐፍ እንኳን ብንሄድ ምን የሚል ቃል እናገኛለን? እግዚአብሔር እንደማያደላ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። እግዚአብሔር ለሰው ፊት አያደላምና የሚል ቃል እናገኛለን። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው እግዚአብሔር ለሰው ፊት አያደላምና ይላል እና እግዚአብሔር ለሰው ፊት አያደላም። ስለዚህ እኛ ያለ አድልዎ ነው ልዩነት ሳናደርግ ማገልገል ያለብን። ለምን በሉ? ከዛም መልስ ሰው ከዳነ በኋላ መጽሐፍ እንደሚናገር የተገረዘን ስለ እምነት ሮሜ 3 ከ28 እስከ 30 ሄደን ብንመለከት ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ አምላክ ነው ብሎ ይናገራል። የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ እግዚአብሔር የተመሰገነ ይሁን። እምነት ስለመጣ የተገረዘን እግዚአብሔር በእምነት ነው የሚያጸድቀው፣ ያልተገረዘንም በእምነት ነው የሚያጸድቀው። የተገረዘን ስለ እምነት ያልተገረዘንም በእምነት ያጸድቃል። ስለዚህ በአይሁድና በአሕዛብ መካከል ልዩነት የለም። በፊት በሕግ ነበር ልዩነት የነበረው። ሕግን እስራኤል ቀድመው ስለተቀበሉ ትምክት ነበራቸው። ካልተገረዛችሁ አትድኑም እያሉ ያውኩ ይረብሹ ነበረ እና ያዕቆብ ነው የገላገለው። እኛም እንደነዚህ ሰዎች በክርስቶስ ኢየሱስ ጸጋ እንድን ዘንድ እናምናለን ብሎ አሳረፋቸው። በጸጋ ነው መዳን ያለው እንጂ በሕግ አይደለም። ስለዚህ የተገረዘን ስለ እምነት ያልተገረዘን በእምነት የሚያድን እግዚአብሔር አንድ ነው፣ የአሕዛብም አምላክ ነው ይለናል። ስለዚህ ሰዎች ከየትም ዳይሬክሽን ይምጡ፣ ከአሕዛብም ሰፈር ይምጡ፣ ከስኩቲስም ይምጡ፣ ባሪያ ሆነውም ይምጡ፣ የተለያየ ወገኖቼ በእምነት እስከ ዳኑ ድረስ ክርስቶስን በእምነት አምነው ተቀብለው እስከ ዳኑ ድረስ አንድ ሕዝብ ነን ወዳጆቼ። ልዩነት የሚባል ነገር የለም። ኢየሱስ ክርስቶስ እኮ ትልቁ የመጣው የልዩነት ግድግዳን ለማፍረስ ነው። ስለዚህ ሰው ከዳነ አንድ ሕዝብ ነው አደለ እንዴ? በእምነት ነው የዳነው፣ አንድ ሕዝብ ነው። አፓርታይድ መስራት በጣም ተገቢ አይደለም። እግዚአብሔር አምላክ የተመሰገነ። ልዩነት መፍጠር በጣም ተገቢ አይደለም። ነገር ግን በዳኑ ቤተ ክርስቲያን፣ በፕሮቴስታንት በወንጌላውያን ቤተ ክርስቲያን ልዩነት እንፈጥራለን። እሱ ከእንዲህ ቦታ ነው የመጣው፣ ያ ከእንዲህ ቦታ ነው የመጣው፣ ይሄ ነገር አይገባውም፣ ያ ነገር አይሆንለትም። በጣም የሚገርም ነው። ወንጌልን በቅጡ ካለማወቅ የተነሳ እግዚአብሔርን ቃል ጠንቅቆ ፈቃዱን ሐሳቡን ካለመረዳት የተነሳ ይሄ ከዚህ ነው የመጣው፣ ያ ከዚህ ነው የመጣው ብለን
እንለያያለን ወገኖቼ። አንዱ ጌታ የሁሉ ጌታ ሆኖ ሳለ የተገረዘን ስለ እምነት ያልተገረዘን በእምነት የሚያድን ጌታ አዳኙ ይሄን አድርጎ ሳለ ልዩነት መፍጠር በጣም ተገቢ አይደለም። እኛም ከሶስተኛ ሰማይ አልመጣንም እኮ ሁላችንም ከተለያየ ቦታ በክርስቶስ ተጠርተን አንድ ሕዝብ ሆነን የተቀመጠነን እንጂ ልዩነት ልናደርግ አግባብ አይደለም። ወንጌሉን በቅጡ ያልተረዱ አገልጋዮች ግን ቦታ ይይዙና ልዩነት ያደርጋሉ። ከገሌ አይደል እንደ የመጣው ይሄ ከእንደዚህ እኔ እንኳን ደርሶብኛል እኮ ወዳጆቼ ከእንደዚህ ቦታ ነው የመጣው ተብዬ ተኮንኛለሁ። የሚገርማችሁ ነገር የእግዚአብሔር ቃል ስላልኮነነኝ ግን በድፍረትና በእምነት አለው። እግዚአብሔር የተባረከ ይሁን። በጣም ነው የሚያሳዝነው ወዳጆቼ። ስለዚህ ኒው ክሪኤሽን ሜንታሊቲ ሊኖረን ይገባል። አእምሯችንን ማደስ አለብን። እግዚአብሔር የተባረከ ይሁን። አዲስ ፍጥረት መሆን ብቻ ሳይሆን የአዲስ ፍጥረት አእምሮ ሊኖር በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለዚህ ተሐድሶ በጣም አስፈላጊ ነው ለአማኞች ወንጌላውያን ቤተ ክርስቲያን። ስለዚህ እነዚህ ነገሮች ወዳጆች ሆይ ተሐድሶን ያዘገያሉ። እግዚአብሔር የተመሰገነ ይሁን ለዘላለም። በአወቅኩሽ ናኩሽ፣ ይሄ ከእንደዚህ ነው የመጣው ያ ከእንደዚህ ነው የመጣው በማለት ወዳጆቼ እግዚአብሔርን ስራ ያኮላሻሉ፣ ተሐድሶን ያዘገያሉ። የእግዚአብሔር ስራ በአግባብ እንዲሄድ አያደርጉም። አዲስ የተነሱ እንቅስቃሴዎች እንኳን ሳይቀር ያኮላሻሉ። እንዲህ አይነት አመለካከት ከወንጌላዊቷ ቤተ ክርስቲያን በጌታ በኢየሱስ ስም ዛሬ ይነቀል። ሰዎች እንደመጡ ያገልግሉ አላልኩም፣ ቦታ ይሰጣቸው አላልኩም። ነገር ግን ማውረድ፣ አንዱን ሰው ከፍ ሌላውን ዝቅ ማድረግ ወዳጆች ቸል ማለት መናቅ ምን የሚሉት በሽታ ክብርን ለመቀበል እኮ ነው። ልከበር በሚል መንፈስ ይሄ ተገቢ አይደለም። መጽሐፍ እርስ በርሳችሁ ተከባበሩ ቢልም በእንዲህ አይነት መንፈስ ሊሆን አይገባም። አንዱን በማሸማቀቅ ከዚህ ነው የመጣው በማለት ከሶስተኛው ሰማይ ክንፍ አጎጥቁጠን አልተጠራንም እኮ ሁላችንም። ግማሾቻችን ከባንኮኒ ከመለኪያ ሰፈር ነው የተጠራ ነው። ግማሾቻችን ከአሳዳጅነት ሰፈር ነው የተጠራ ነው። ግማሾቻችን ከተለያየ ነው የመጣ ነው። ዋናው የክርስቶስ መሆናችንና አዲስ ፍጥረት መሆናችን ነው የሚፈለገው። ክብር ለኢየሱስ ይሁን፣ አሜን። ይዋጥልህ። ይሄ ሲኖር ነው ለተሐድሶ የምትነሳው እንጂ አለበለዚያ አሰናካይ ነው የምትሆነው፣ አደናቃፊ ነው የምትሆነው ደረጃ ከመፈለግ የተነሳ። ሌላው ቆላስያስ 3:11 ላይ ሄደን ስንመለከት የእግዚአብሔር ቃል እንዲህ ብሎ ይናገራል። ቆላስያስ 3:11 አብረን እናንብብ። እግዚአብሔር ስሙ ለዘላለም ይባረክ። በዚያም የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊም እስኪቲስም፣ ባሪያም ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል። አልተቻለም አለ። እስኩቲስ፣ ጨዋ፣ ባሪያ፣ አረማዊ፣ የተገረዘ ያልተገረዘ መሆን አልተቻለም። ለምን? ክርስቶስ ሁሉ በሁሉ ስለሆነ። እነዚህን ነገሮች በሙሉ ክርስቶስ ሰዎችን የራሱ በማድረግ አጠፋቸው። እስኩቲስ፣ ባሪያ፣ ጨዋ፣ የተገረዘ ያልተገረዘ የሚልን መከፋፈል፣ ልዩነቶች ሁሉ ኢየሱስ ሰዎችን ሁሉ በመውረስና የእግዚአብሔር በማድረግ አንድ አደረገ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ለዚህ ነው አልተቻለም ብሎ የተናገረው። መሆን አልተቻለም። ለምን? ክርስቶስ ሁሉ ነው በሁሉም ነው ብሎ ይናገራል። እግዚአብሔር አምላክ ስሙ ይባል። ባልተቻለው ነገር ብትጠራኝ ልቀበል አልችልም። ባልተቻለው ነገር፣ ጌታ በቀየረው ነገር፣ ጌታ የመንግስቱ ዜጋ አድርጎ እኔን በጠራበት ነገር ልትጠራ ሲገባ በስኩቲስ በትላንት በአሮጌው ነገርና አልተቻለም በተባለው ነገር ብትጣራ አግባብ አይደለም። እንፈወስ ወዳጆቼ። ተሐድሶ እንዲፈጥን በመጀመሪያ ወንጌላዊቷ ቤተ ክርስቲያን በኢየሱስ ስም ትፈወስ። በውጪ በሀገር ቤት ያለች ትፈወስ በኢየሱስ ስም። ተሐድሶ እንዲመጣ ክርስቶስ ሊመጣ በደጅ ነው ወዳጆቼ። ተሐድሶ ይምጣ። ሰዎች ወዳጆቼ እግዚአብሔር ቤተሰብ ይሁኑ፣ በደሙ ይታጠቡ ወዳጆቼ። ይሄ እድል በክርስቶስ የተከፈተውን እድል ይቀበሉ። የተከፈተውን በር አግኝተው ወደ በሩ ይግቡ፣ ወደ አብ መንግስት ይሻገሩ፣ ያገልግሉ፣ ይሰማሩ ብዬ እናገራለሁ። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እንግዲህ ተሐድሶ ሊመጣ የሚችለው ያለ አድልዎ ወይንም ልዩነት ሳናደርግ በምናገለግልበት ጊዜ ነው። ክብር ለእግዚአብሔር ይሁን።
ስለዚህ ልዩነት ሳታደርጉ አገልግሉ ወንጌል